ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ወይስ እንዴት ነው ትልበልበት? እግዚአብሔር ይመስገን። በመዛው ድምጽዎት ትልቅ ይመስላል ወይስ ወጣት ነሽ? ሁሉ ነኝ። አሁን አንሳ ገብቻለሁ። በድምጽ ነው የለየሁት። አምስት ዓመት ነው። ይሄ ደግሞ እግዚአብሔር ይመስገን። ለማንኛውም እንኳን ደህና መጡ። እንኳን ደህና ቆዩ። እኔ እግዚአብሔር ይመስገን ብዙ ጊዜ እሞክራለሁ። አሁን ሁለተኛ ነው የሚያገኘው ያለው። ይቅርታ አማርኛ ብዙ አልችልም። ከአራት ዓመት በፊት አግኝቼ ነበር። ያን ያመከርከኝ በግብ ሰርቻለሁ። እግዚአብሔር ይመስገን። እስቲ እንስማ፣ ውጤቱን እንስማ። እናቴ እስቲ ንገሩን። እስቲ ምንድነው የመጣሁት? ምንድነው እርሶም ደግሞ ምንድነው ያደረጉት? እኔ በ25 ዓመቱ የነበረ የትዳሬን እንትን በማይሆን የሚመስል ፈረሰና ጎረቤታችን ነው የቅርብ ጎረቤት እኔን ላግባሽ ምን እያለኝ እኔ ሲጋራ ስለማጠጣ ምናምን እያለ ይጨቀጭቀኛልና አሁን ምን ላርግ ብዬ ውጥረት ሆነብኝ። ከዛን እንትን ሆኜ በዛን የአራት ልጆች ነኝ ብዬ አማክረኝ ብዬ ነበርኩኝ። ያ ቁጥሩ የገጠመኝም አልዘክረውም፣ ግን ልጆች ካሉሽ ለምን እዛም ትውላላችሁ? ቆርባችሁ ሰግዳችሁ ለምን አትጠበቁም ብለህ ነበርክና አሁን እኔ ደግሞ እንደ እግዚአብሔር ፍቃድ እመቤቴን ክብርና ምስጋና ይግባት ጀመርኩኝ ለንስሐ በቃሁኝ። እሺ አሁን ቀጠርኩኝ ማጨሮት ሂጄ ወደ ሀገር ቤት ገብቼ ሁለት ጊዜ። እሺ እግዚአብሔር ይመስገን። አሁን ከቀረብኩኝ እዛም ቶሎ ብሎ ይሻላሉኝማ የነፍስ አባቴ። አንድ 2 ዓመት ምናምን ቆይቼ ከዛ ከወሰድኩት አሁን የሚመጣው የልደታ ቀን 2 ዓመቴ ነው። በቁርባን ከሁሉም ተሰብስቤ እግዚአብሔር ይመስገን። አሁን አንድ ጊዜ ቅድስት አርሴማ አርጋአለም ሄጄ በደንብ መጀመሪያ ኤርትራ ሄጄ ቅዱስ ገብርኤል ነው አሁንም ቅዱስ ጊዮርጊስ ቤተክርስቲያን ይቅርታ ሲታጠብ በጣም ነው የሚያንቀጠቅጠኝ ሁሉ አካላቴ። ያኔ ግራ ገባኝ፣ እነሱም ግራ ገባቸው። ግን ልቤን አልነበረም ከኔ ጋር በሆነ ጨርሼ አሁን ከዛ ምን አልኩኝ፣ ኧረ ንስሐ ልግባና እንትን ልውሰድ እንደገና ብዬ ጥምቀት ምን ነው የሚባለው? ቄደር ወስጄ እግዚአብሔር ይመስገን። ከዛ በኋላ ውጊያው ተጀመረ። በጣም ይገርማል። አሁን እስቲ በውጊያ መካከል የተደሰቱበት እንዲሁም ደግሞ እግዚአብሔር ደርሶ ያሳየዎት እስቲ ለውጥ በረከቱ ምን ይመስላል? ልዩነቱን እስቲ ንገሩን። እግዚአብሔር ይመስገን። ያኔ ነጭናጫ ነበርኩኝ። ምስክርነት እንኳን አበቃኝ። ያኔ ትንሽ ነገር ያናድደኝ ነበር በውስጤ። ያስኩትም ሁልጊዜ እንትን ነው በቃ አልጨበጥ ያለ ኑሮ ነበርኩኝ ማለት ነው። ግን የግድ ትዳሬ መምራትና መስራት ስላለብኝ ከስራ ዓለም አልተለየሁም። እዛም ሀገሬም ያለሁኝ ጊዜ ስራ ነበርኩ። ባሌ ወታደር ስለነበረ እግዚአብሔር ይመስገን ልጆችን እንደ እግዚአብሔር ፍቃድ ደረስልኝ። አሁን በየትምህርታቸው በየመስካቸው አሉ። እግዚአብሔር ይመስገን። አንድ ትንሽ ብቻ ናት ከኔ ጋር ያለች።
እግዚአብሔር ይባርካቸው። እኔ አንድ ልጅ ብቻ ናት የ18 ዓመት ከኔ ጋር ያለች አንሷን ብቻ ናት እንጂ ሁሉ እየተማሩ እዚህ ሀገር እኔ ስዊድን ወደን ነው ያሉኝ እየተማሩ እየሰሩ ችግር የለም ተረጋጊ ነው የሚሉኝ። እግዚአብሔር ይመስገን። በጣም ይገርማል። በሆነ ባይጮሎት ሲወጣ ሲታጠብ ኢትዮጵያ ሲሄድ ይከፍሉብኛል እንደ በቃ አሁን በቃ ተባረኩኝ ደረሱልዎት ማለት ነው። ሁሉም በቃ ደርሶ ደረስልኝ። አሁን የሚመኘው በትዳራቸው እንዲሞቁ ነው። እግዚአብሔር ይርዳቸው። እስቲ ደግሞ አሁን ከ4 ዓመት በኋላ ደግሞ እንመኛለን ለሚቀጥለው ጊዜ ደግሞ እግዚአብሔር እድሜ ከሰጠን እርስዎንም ያቆይልን እኛ ሁላችንም ያቆየን። በሚዲያ ላይ ከቆየን ካለን እንደገና ሀገር ሰላም ከሆነ ሁሉ ነገር እንዲሆን እንመኛለን። ግን ልጆቹ ደግሞ አግብተው ደግሞ ልጆቼ ሁሉ አግብተዋል የሚሉበትን ደግሞ ቀን ያምጣልን። አሜን። ስላሴ የሚበለው በጸሎት ሐስበኝ ወለተ ስላሴ ብላ ወለተ ስላሴ እንግዲህ እግዚአብሔር ጸሎታቸውን ይስማ። ጌታችን ኢየሱስ ክርስቶስ መድኃኔዓለም ልጆቹን በሙሉ ይጎብኛቸው። የአልዓዛር ቤት እንደጎበኘ የእርሶንም ቤት፣ የዶኪማስን ቤት እንደጎበኘ የእርሶን ቤት ይጎብኝ። እንዲሁም የማርታና የማርያምን ቤት እንደጎበኘ የእርሶንም ቤት ይጎብኝ። በእያንዳንዱ ጉድለታቸው በሙሉ እግዚአብሔር ይግባላቸው። እርሶን እየረዱ እያገዙ ያሉበት ያ ገንዘባቸው መልካምነት መልሶ ይከፍላል ነውና መልካምነታቸው በትዳራቸው ይዩት። አሜን አሜን አሜን። ደስ ይላል። አሜን። ክርስትና ስሞት ማን ነው? እርሶ ክርስትና ወለተ ስላሴ ነኝ። ወለተ ስላሴ እንግዲህ እግዚአብሔር አምላክ ጸሎታቸውን ይስማ። የሚያለቅሱበት ጉዳይ ካለ የሚጓጉበትና የሚመኙት ነገር ካለ ቅድስት ስላሴ ጸሎታቸውን ይስማ። ሁላችሁም ተመኙላቸው። እስቲ አሜን ብቻ ሳይሆን ተመኙላቸው። እስቲ እናንተም ተመኙላቸው። እስቲ ያለ 1208 ሰው አለ። ዛሬ ላይክ ያደረገ 940 ሰው በጣም ደስ ይላል። እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። ተባረኩ። ማምላክ ወላዲት አምላክ እመቤት የሚል ስጦታ ሰጥተውኛል። ሌላም ሰው እንደዚሁ ስጦታ እየሰጣችሁኝ ነው። በጣም አመሰግናለሁ። ያልታሰበ ነው። አሜን። ስላሴን ደግሞ በሁለት እጁ ይስጥ። በጣም ይደግፍ። አሜን። እድሜና ጤና ይስጥ። እግዚአብሔር ይስጥልን እናታችን። በጣም ደስ ብሎኛል። ሌላ የሚነግሩት ነገር አለ? አሁን አንድ ብቻ ነው እንትን የሆነኝ ሀሳብ የሆነኝና ይሄ ሁሉ ተደረገ። አሁን የነፍስ አባቴን ጥሩ ናቸው። በሆነ ጊዜ ቅዳሴ ባለበት ጊዜ መውሰድ ትችያለሽ፣ መቁረብ ትችያለሽ ብሎኝ ደስ ብሎኛል። እግዚአብሔር ይመስገን። አሁን ስመጣ አሁን በስራ ጠዋት እንትን እላለሁ፣ የአቅሜን ጸሎት አደርሳለሁ። ማንበብ አልችልም ነበር። ሁለት አይኔ ማንበብ እየቻልኩ ፊደሉን እቆጥራለሁ፣ ግን ጋርዶኝ ነበር። አሁን እግዚአብሔር ይመስገን ያኔ የዘወትር ጸሎትን ማድረስ ችያለሁ። እግዚአብሔር ይመስገን። አሁን 3 ወር ጠዋት እያደረስኩኝ ጀምሬ እግዚአብሔር ይመስገን። አሜን አሜን። በጣም ደስ ይላል። ይሄንን ያሳየሁት አምላክ ደግሞ የሚቀጥለውን ያሳየሁታል። ለምን አብሮት እንደሆነ እግዚአብሔር አብሮ እንደሆነ ማሳያ ምልክቱ አሁን ላለው ጸሎቱ ነው። አንድ ጸሎት ከተሰማልን ሌላም ጸሎት ብንጸልይ እግዚአብሔር ይሰማል። ደግሞ አብሮን ነው ማለት ነው። መቼም ሁሉ ጊዜ አብሮን ነው፣ ግን ሊሰማን ዘንበል ብሏል። ጆሮዬንም ዘንበል አረግላቸዋለሁ፣ እነሱ የሚናገራሉ እኔም እሰማቸዋለሁ፣ የሚፈልጉትን ነገር አረጋለሁ እያለ በነቢያት ላይ አድሮ የሚናገረው እኮ እግዚአብሔር ዘንበል የሚልበት ሰዓት ስላለ ነው። እየሰማ ደግሞ ዝም የሚልበት ጊዜ አለ። መዝሙር 74 እና መዝሙር 73 ብታዩት እኔም እስቅባቸዋለሁ፣ እኔም አሾፍባቸዋለሁ፣ አላግጥባቸዋለሁ የሚልበትን ቦታ ደግሞ አለ። እግዚአብሔር አላጋጭ ሆኖ አይደለም፣ ግን እሳለቅባቸዋለሁ ሲል ማለት ነው። በእግዚአብሔር ላይ የተሳለቅነውን ያክል እግዚአብሔር ደግሞ አጋንንተኛ ላይ ሲሳለቅብን ዝም ይላል ማለት ነው። ለምን? እኛ እሱ ላይ ደግሞ በክብሩ ላይ ተሳልቀናልና በጸሎት ደግሞ ስንጠይቀው የሚሰማን ከሆነ ዘንበል ካለ ምህረት አድርጎልናል። ይኸውላችሁ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው። እግዚአብሔር ጸሎትን ይሰማል ሲባል
ፈቃደኛ ይሆናል ሊመልስልን ማለት ነው። መቼም ቢሆን ከኛ ጋር ነው፣ ግን ፈቃደኛ የሆነበት ጊዜ አለ። እኔ አፍራለሁ አንዳንድ ጊዜ ልቤ መለስ ብሎ በትክክል ስመለከተው ሳደርስ ጸሎቴን አፍራለሁ። ያለፈ ጊዜ እንደዚህ ቤተ ክርስቲያን ብለህ ነው ተከባከበህ እዚህ ያደረስከኝ። እንዴት እፍረት ይሰማኛል በደንብ። በጣም ነው የማፍረው። እኛን ይቅር እንዳለን አሁን ነው የገባኝና ደስ ይላል። እግዚአብሔርም ይቅር ይበለን ደግሞ ደጋግሞ። አሜን። እናት በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን። ልጆትን አሁን ያለችዋንም ልጆትን ቁም ነገሯን ያሳይልዎት ከእርሶ ጋር እንደተቀመጠች አሁን ያለው የእርሶን መልካም የሆነውን ነገር በሙሉ ትውረስ። አሁን ያለውትን አሜን 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 ያርግልኝ። አሁን ሲሄድ ቤተክርስቲያን በቅዳሴው እንትን ይነዝረኛል። እንትን የሆነ ማንቀጥቀጥ አልቆኝምና ይሄንን ነገር ደግሞ እንትን ሆንኩኝ። ምንድን ነው እስኪ ግልጽ ያርጉልኝ። ሀሳብ ሆነብኝ። ይሄ ራሴን እንትን ይላል፣ ይቀጠቀጣል። በቅዳሴው ቁሜ ትንሽ እንትን ካልኩኝ የልብ ማዳመጥና የተመስጦ ሲኖረኝ ሁላ አካላቴ እንትን ይላል፣ እንደፋል። አሁን መጣባበቅ ሆንኩኝ። አሁን አይደለም እርስዎ ሀሳብ የገባው ሰው ፊት ስለሆነ ነው ወይስ ያን ነገር እንዴት ላቆም ነው? ሁሉም እንደሆነ ሲሉኝ እንትን ሆናለሁ። አሁን አይተወኝም እንዴ ምናምን ብዬ የሚል ሀሳብ ሆነብኝ። አሁን እንዳልደፋ ደፍዬ ደግሞ እንትን እንዳልቀጠቀጥ ብዬ እሄዳለሁ እና ከተመስጦ ጋር ትንሽ ሂድ እና ሲጀምረኝ እንትን መለስ እላለሁ። ከእንትኑን እወጣለሁ በሀሳቤን ከቅዳሴውን ወጣ ገባ እያልኩኝ ይሄንን ነገር ትንሽ እንትን ሆነኝና እንዴት እንደማድረግ ይሄ ብቻ እኔ እንዳለሁት ከሆነ ምናልባት ፍርሃት ካለቦት ስጋት ካለቦት ይሄ የሚንቀጠቀጠው መንፈስ ነው ግን አንድ ቀን ይወጣል ብለው የሚያስቡ ከሆነና እንደው በትክክል ሰይጣን መሆኑን ካመኑ ጸበል እየተጠመቁ አንድ ቀን ሰይጣንማ ነው የአይነት ጥላ ወንድ አይነት ጥላ ጭንቅላትን ይዘጋል እያልከውን ያንን ነው። ጭንቅላቴ ግማሹን ደረቅ እያለ ይመስለኛል እና በሆነ ጊዜ ደግሞ ወደ ቀኙ ይዞርብኛል። ከቀኙ እና ከግራውን ከወረደ ደግሞ ሆዴን እንትን ይላል ይላል፣ ድምፅ ያደርጋል። በሆነ ጊዜ ግን እንትን ቅባ ቅዱስና ጸበል ጠጣለሁ። አሁን እኔ ልንገሮትና እንትን ይሉኛል የኔ እናት ወይ እርስዎ ዝም ይበሉና ልንገሮት የተወሰነ አማራጭ እንመሰጠት። እሺ አንደኛ በቅዳሴ ሰዓት የሚያንቀጠቅጦት ከሆነና ሆዶት የሚጮህ ከሆነ የፈራ እንዳይጋለጥ የፈራ የቤተሰብ ወይ የጓደኛ የቅርብ ሰው መተት ይኖራል እንጂ ዛር መንፈስ ቅዳሴ ላይ መንጠራራት፣ ማዛጋት፣ ማልቀስ፣ ማንባት ከዚህ ውጪ ሌላ የሚያንዘፈዝፈው ነገር ኖሮ ሳይሆን በቃ ካስጠላው በቃኝ ካለ ውልቅ ብሎ ነው የሚወጣው። በቃ አልፈልግም፣ ህይወቷ ተነጥቅ ያለው ቆርባለች፣ ከዚህ በኋላ የኔ አይደለችም ብሎ ውልቅ ብሎ ነው የሚሄደው። ግን ከሰው የመጣ የመስተፋቅርም ይሁን መተትም ይሁን ተንኮልም ይሁን በእርሶ ላይ ተንኮል ያደረገበት ሰው መንፈስ ካለና ያ የሚያቆት ሰው ማነው ያ ሰው ደግሞ የሚያቆት ከሆነ ወይም ያቺ ሴት የሚያቋት ከሆነች መጋለጥ ይፈራሉ ብዙ ጊዜ እና የሰዎቹን ስሜት መንፈሱ ያመጣውና እርሶ ላይ ያስቀምጠዋል። ወይኔ በቃ ልያዝ ነው ልጋለጥ ነው አንድ ቀን ካወቀችብኝ እኮ በቃ አለቀልኝ እያለ ያ ሰው ሲፈራ የሰውየው ፍርሃት ይመጣና በመንፈሱ በኩል እርሶ ጋር ፍርሃቱ ሊንቀጠቀጠ ስሜቱ ይመጣል።
እና ምናልባት ከማን የመጣኸው ስራህን አቁም፣ ቅዳሴ ላይ እየሄድኩኝ ሲሄድ እንደዚህ የምትረብሸኝ ታሰር እያሉ እቤቶት በየቀኑ ማሰር መልመድ አለበት። ታሰር፣ ቅዳሴ ላይ የምታንዘፈስፈው ነገር አቁም፣ ስራህን አቁም፣ በቃ ታሰር፣ ስራህን አቁም፣ የምትንቀጠቀጠው ነገር አቁም ብለው ማሰርና መሸኘት የሚችሉ ከሆነ ውጣ፣ በስላሴ ስም ከኔ ላይ ውጣ ብለው መቀጥቀጥ። ካልሆነ ደግሞ ቅዳሴ የሚያስቀድሱበት ቦታ ላይ ትንሽ ሰዎች አዩኝ አላዩኝ ብሎ ቢጨነቁ ከሆነ እስኪስተካከል እግዚአብሔር የእርሶ ነገር እስኪያስተካክል ቄሶቹን አስፈቅደው ከለል ያለ ቦታ ፈልገው ደበቅ ያለ ቦታ ቤተ መቅደስ የሚሆን ላይ ፎቅም ካለው ዞር ብሎም ሌላ ቦታ ለብቻዎት የሚያስቀደስ የሚችሉበት ቦታ ላይ ለጊዜው ነው። ታዲያ ይሄንን ቢሞክሩ ጥሩ ነው። ትንሽ የሰው አይን የሚፈሩ ከሆነ ማለት ነው። ወይም ሰው ረብሻለሁ እኔ እንደዚህ ሲያንዘፈስፈኝ ሰዎች ትኩረታቸው ይሳባል ይረበሹብኛል ብሎ የሚያስቡ ከሆነ ከዛ ውጭ ግን እቤቶት እየቀጠቀጡት ለውጡን ማየት ይችላሉ። ከሳምንት በሳምንት ከሳምንት ሳምንት ለውጡን ሲያዩት መገራት አለመገራቱ፣ መያዝ አለመያዙ፣ መታሰሩ አለመታሰሩ እንዲያውም ማሳያ ምልክቱ ይሄ አሁን እርሱ የነገሩኝ የመንቀጥቀጡ ነገር ነው። እንዲያውም ጥሩ ነው። ለእርሶ እድለኛ ነዎት። ታስሯል አልታሰር የሚለው ነገር በደንብ ያረጋግጡበታል ብዬ አስባለሁ እንደኔ። ይታሰራል አንዳንድ ጊዜ እንትን ይሄ ግንባሬን ጠቋር ይሆናል እና ከሆነ ጊዜ ከስግደት የቅዱስ ሚካኤል ስዕል አድርጌ ስለምሰግድ ባርቆ ደግሞ ትንሽ ቀላል ይላል መለስ ይላል የኔ ፊቴን። ከዛ በኋላ ደግሞ በሆነ ጊዜ ደግሞ ታስር ሁል ጊዜ ነው የምለው በሆነ ሰዓት አሁን እንተና ይሆናል ጥቁር ይሆናል እና ፊትሽ ነው የሚሉኝ። ግን እግዚአብሔር ይመስገን ለዛ ጥሩ የዛ ሰው ንዴት ነው እርሶ ላይ የሚገለጠው። መልኮት የሚቀያየር ከሆነ ነገርኩት እኮ ዛሩ መንፈስ አንዴ እንዳመለጡት ቅዱስ ቁርባን እንደተቀበሉ ካወቀ ቶሎ የመሄድ ድሉ ሰፊ ነው። ለምን ሲባል በቃ ክርስቶስ ቀምቶታል። መላእክቶች ጥበቃ ውስጥ ነው ያሉት። ይቺ ነፍስ ከዚህ በኋላ የኔ አይደለች ይላል። የሚፋለመው ምን ሲሆነው ደካማ ጎን ሲያገኝ ነው። ካረጁ በኋላ እድሜዎት ከሄደ በኋላ የወጣትነት ነገር የሚያምሮት ከሆነ ኮስሞቲክስ ነገር፣ አለባበሶት፣ ብቻ አጠቃላይ የሆነ ያልተውት ነገር ካለ ሰርግ በሚሄዱበት ሰዓት እስክስታ የሚሉ ከሆነ ጭፈራ የሚወዱ ከሆነ ይሄ ነገር ካለ ሰይጣን ብዙ ጊዜ የመደበቅ ዕድሉ በጣም ሰፊ ነው። በኤርትራና በትግራይ ክልል ወይም ደግሞ ወደ ሰሜኑ ምናምን አካባቢ የትኛውም ቦታ ይሆን ከቆረቡ በኋላ ሰርግ ላይ አያስችላቸውም። በደንብ አድርጋችሁ ነው የምትጨፍሩት የምትደንሱት እና ያ ነገር ደግሞ ለመንፈሱ ይመቸዋል። መግቢያ መንገድ ሰራዊት ያገኛል። እንዲህ አይነት መናፍስቶች ብዙ ጊዜ ተደብቀው ቀን ይጠብቃሉ ማለት አንድ ቀን ደካማ ጎኗን አገኘዋለሁ፣ ጾም ሲፈታ አገኛታለሁ፣ በዚህ አገኛታለሁ ብሎ እቅድ ያቅዳል። ስለዚህ ያችን ነገር ማስተካከል በቃ በትክክል መወሰን ካለበት መወሰን ነው። በቃ ቆርብ ያለው ከዚህ በኋላ ይሄ ነገር አያስፈልግም። እኔ ለጥቼዋለሁ። አንዳንድ ጊዜ የሆነ ይሄ ኖርማል ፊልም ምናምን ያለው ከዚህ ምናልባት እንትን ብዬ ጊዜ ይደብራልና ብቻዬ ሲሆን ስከቱ ምናምን ሁሉ ደርሼ ከጨረስኩኝ አንድ ፊልም ተከታታይ ምናምን አያለው። ኖርማል ማለት ነው የኤርትራ በቴሌቪዥን የሚለቀቅ እንጂ ብዙ አላይም። ወደዛ ፊልም ቲያትር ፊልም ማየት ቲያትር ማየት ኃጢአት አይደለም፣ ግን የፊልሙ አይነት ነው የሚወስነው። እርሱ መቼም ትልቅ ሰው ነው፣ ህዝብን የሚያስተምር የትልቅ ሰዎችን ነገር ነው የሚያዩት። እንደ ወጣት ስናገር ልቅ የሆኑ መጥፎ የሆኑ ነገሮችን ማየት በጣም ተገቢም አይደለም። ግን ፊልም ስላየ አንድ ሰው ኃጢአት ሆነበት አይደለም። ቲያትር ሄዶ ማየት ኃጢአት አይደለም። እኔ ልጆቼን ቲያትር ጋብዛቸዋለሁ፣ ምንም ችግር የለውም። ግን እሱ አይደለም እኔ እናት ዋናው ትልቁ ነገር ምን መሰሎት? መጽሐፍ ቅዱስ የማይፈቅዳቸውን ነገሮች ህሊናውት እያወቀ ይሄ ሾሽላ መቀባት፣ በተለይ እናቶች በጣም ሰርግ ሲሆን ይሄ እንዴት ነው ከዘመድ ላለመለየት ሁሉም አንድ አይነት ሆኖ ለመታየት ምናምን የምታደርጉት ነገር የበለጠ ያስበላቸዋል። ይሄ ዛሩን እንደገና እንዲቀሰቅሱ ያደርገዋል። ሂና መቀባት፣ ሾሽላ መቀባት፣ በዓል ሲመጣ በቃ ብቻ ይሄ የማስተምረው ትምህርት ይገባውታል። የመናፍስቶቹ የሆኑ ኮተቶች አይቀሩም። በጣም ከባድ ነው። ይሄንን ስሰማ የተማርኩበት የኔ አጎት የእናት
በእንትን አፋትጋ ቅዱስ ዮሐንስ ምናምን ሁሉ ግን በግ ይዛ ትመጣና ወደ ቤታችን ያንን የታረደበት በግ እንበላ ደሙን እንትን አድርገን እንበላ ነበር። እሷም ትጠጣለች ከሱ ምናምን ደም በትክክል ደግሞ ብቻ ሳይቀቀል ጠጣ ነበረች። አሁን ይሄ ሁሉ ስለሰማሁኝ እኔ እንትን አረኩት። ይሄንን ሁሉ ነገር ትቼዋለሁ። መቅባት ፊቴም አልቀባውም። ኖርማል ሎሽን ብቻ ነው የምቀባው ያለሁ የራሱ ጉዳይ ብዬ እንትን አልጠቀምም። ብዙ ኮስሞቲክስ ምናምን አልጠቀምም። ትቼዋለሁ። ሰውነቶት የለመደውን ነገር ማውጣት ይከብደውታል። በእርግጥ ግን ምንድነው እያልኩ ያለሁት ምንዝር ጌጥ፣ ይሄ ምንዝር ጌጥ የሚባል አለ። ከኖርማል ከባዝሊን ኖርማል አንዲት ሴት እንደ ወደ ስራ ስትሄድ ተቀብታው የምትሄደው ነገር አለ። ያ ኖርማል የተባለውና እንደገና ደግሞ ለጭፈራና ደግሞ ለመዝናናት ተቀብተውት የሚወጣው አለ። ለሰርግ የሚቀቡት ነገር አለ። የሚለበስ ልብስ አለ። አንድ ሰው መንፈሳዊ ከሆነ በኋላ እነዚህን ነገሮች ማስተካከል ነው ያለበት እንጂ ዝም ብሎ እሷ እኮ ቆራቢ ናት፣ እሷ እኮ እንደዚህ ናት ተብሎ ደግሞ እንደዚህ ለብሳ ሲታይ እይ የሚባለው እግዚአብሔር ደግሞ በእኛ ይነቀፋል። ስለዚህ እኔ አንድም እግዚአብሔር ከእርሶ ጋር እንዳይጣላ ብቻ ሳይሆን ለህሊናዎትም ብዬ ነው። ለምን ይሳቀቃሉ? ትጉት ማድረግ በቃ ትጉት አድርገውት እንዲያውም ኮራ ብሎ መቀመጥ በእርሶ እግዚአብሔር ሲከብር ውይ እሷ እኮ በቃ ይሁን እንደዚህ ሆነች እኔም እንደሷ ነው መሆነው ብለው የሚጨፍሩ ሰዎችም እርሶን አይተው ነው እግዚአብሔርን መመኘት ያለባቸው እንጂ አይ ቁርባን እንደዚህ ከሆነ እኔም አልገባበትም ብለው ሰዎች እንዲሸሹ ነው ምክንያት የሚሆኑት። እርሶ ሰው እንዲያውም ከእግዚአብሔር እንዲሸሽ ያደርጉታል ይላል ሕዝቅኤል 8 ላይ ሕዝቅኤል 3 ነው 8 ላይ እንዲህ ይላል፣ አንድ ሰው ሲያጠፋ ስታየው ባትመልሰው የዛን ሰው ነፍስ ካንተ ፈልጋለሁ። እያጠፋ ያየኸው ያንን ሰው ደግሞ ከመለስከው አንተ ከዛ ሰው ነፃ ነህ። ያ ሰው አልመለስ ቢልህ እንኳን አንተ ከሱ ከደሙ ንጹህ ነህ ይላል። ስለዚህ በእርሶ ምክንያት ሰው መሰናከል የለበትም። እንኳን አይደለም አምጥተው ወደ እግዚአብሔር ማምጣቱ ቀርቶ ያንን ለማለት ፈልጌ ነው። ብዙ ጊዜ ሂና ኩል ሾሽላ በተለይ ኩልና ሾሽላ ምናምን የሚባሉ ነገሮች ካለባበስ ጋር አንድ ላይ ለመሆን ከስንት አንድ ቀን የሚመጣ ነው። ይሄ ደስታ አይገኝም ብሎ ንስሐ ገባበታለሁ ብሎ እግዚአብሔር ቸር ነው መሐሪ ነው እያልኩ በኃጢአት ላይ ኃጢአትን አትጨምር የሚል ነገር አለና ከዛ አንጻር በእርግጥ እግዚአብሔር መሐሪ ነው። ግን በዛች ቀን ደግሞ የገባውን ሰይጣን እንዴት የሚያስወጡት ነው። እንደገና ሌላ መከራ መጥራት እኮ ማለት ነው። ታጥቦ ጭቃ መሆን ማለት ነው። ቡዳ ይጠራራል፣ በሾሽላ በሂና ይጠራራል። በተለይ የቤተሰብ ሰርግ ከሆነ የቤተሰብ ደስታ ከሆነ ደግሞ አንድ ስጋና አንድ ዘር ከሆናችሁ ዛሩ ደግሞ ይተዋወቃል። ከማን እንደመጣ ያውቃል። ቅድመ አያት ማን እንደሆነ ያውቃል። ስለዚህ አገኘው ሻውን ይላል። ስለዚህ ያችን የተዋትን እርም ያሏትን ነገር መልሶ አለማንሳት፣ የኔ ናት ብሎ የተናገራት ነገር ነች። የሱ የሆነው ነገር አለመንካት። እርም የሆነ ነገር ማለት የእግዚአብሔር ያልሆነ ነገር ማለት ነው። ያለው እናቴ አመሰግናለሁ። ሁለተኛ ደግሞ ከስራ ሲሄድ ኖርማል ጸሎቴን አድርሼ ቶሎ ብዬ እሄዳለሁ እና ቀለል ብሎኝ ጥሩ ነው የምሄደው። ከዛ ስራችን በቤታችን እየሄድክ ማጽዳት ነው እና 6-7 ቤት ደርሼ እንደተለመደ ወደ ቤት መለስ ማለት ነው። ከዛ ባስ ውርድ ብዬ ወደ ቤት ስመጣ እንትን ይለኛል የሆነ ድምፅ ወይ በቃ ወይ ነው የምለው። ሰው ይሰማኛል ምናምን ነው የምለው። ወይ በቃ እንዴት የሚገልጸዋለሁ? እንደ ይጮህብኛል ወደ በሁሉ እንትን አንዳንድ ጊዜ እላለው በድምፄም ይወጣል እንትን ይለኛል። ነው የምለው ወይኔ ይበቃ ምኖትን ነው ጆሮ ላይ ነው አይምሮ በአንደበቴ ውስጤን በቃላቴን ይላል። በቃ እንትን ይላል ይወጣል። በቃ ምን ነው ወደ ቤት ነው ገባ። ኧረ በስመ አብ ወመንፈስ ቅዱስ ብዬ ያማተብኩኝ አቡነ ሰማያት እየደገምኩኝ እገባለሁ። አሁን ረጅም ጊዜ ሆነብኝ። አሁን ምን ነው የማደርገው? ቤት ቀይሬም አልለቀቀኝም።
ያኔ ቤት ሌላ ነበርኩኛ መጣሁ ደግሞ ቀየርኩኝ እስቲ ብዬ ቀየረም አሁን ያን ነገር ይሰማኛል ገባ ብዬ ከገባሁኝ ትንሽ ለቀቅ ያርገኛል ትንሽ ወደ ጸሎት ቤት ሄጅ ብዬ ጸጣለሁ ጸበል ምናምን ጠጥቼ አንተን መልስልኝ እኔን ምን እሰራለሁ ብዬ አስተናግሬው መለስላለሁ ግን ረጅም ጊዜ ሆነብኝና ይሄንን ደግሞ ሐሳብ እኔ እንደምረዳው ከሆነ የሆነ የሚከታተለው እንትን አለ ቤቶት እንዲያስጠላው ስራ እንዳይሰሩ በአጠቃላይ ህይወቶትን ሲኖሩ የሚፈታተን መንፈስ አለ። ይሄን መንፈስ ዛር እንደዚህ በግልጽ አይፈትንም። ዛር የሚፈትነው በምንድነው? እጅ ላይ ያለውን ገንዘብ በማጥፋት ከድል በማበላሸት ነው። እንደዚህ በግልጽ ድምጽ እያሰማ እየጮኸ ይሄ የአህዛብ መንፈስም ሊሆን ይችላል። የዛው ያሉበት ሀገር የአህዛቦቹ መንፈስ ይሆናል። ምናልባት አህዛቦች ስል ምንድነው? ከኦርቶዶክስ እምነት ውጪ የሆኑ ካቶሊክም ሊሆኑ ይችላሉ። በአጠቃላይ አበሾች ሳይሆኑ የነጮችም ሊሆን ይችላል። ምክንያቱም እርሶ ጋር መጥቶ አይመቸውም፣ ይጨነቃል። ከተያዘ ደግሞ ልክ እንደዛው የሚገልጽበት ስሜት ቃላት የለውም። ማን ነው የተለየ ፊደል የለውም። ዝም ብሎ ድምጽ ብቻ ነው የሚያሰማው። ይሄም ሊሆን ይችላል። አንዷ ውጭ ሀገር እንደሄደች በቡዳ ተበላች። የት መሰሎት? ጀርመን ነው ሄደችው። አሁን ኦልሬዲ እዚህ ተመልሳ መጣለች እና መቋቋም አቅቷታል። እንደሄደች የጀርመናዊት ጎረቤቷ አይኗ ችግር አለበት ቡዳ ናት እና በጀርመንኛ ነው የምትለፈልፈው። ልጅቷ ጀርመንኛ አትችልም። ከዚህ ጸሎት የምትጸልይ ልጅ ናት። ከኛ ጋር ብራዚ ማህበር ላይ የነበረች ልጅ ነች። ስትሄድ እዛ ቡዳ አገኛት። ገባ፣ ለአመሉ ገባ። እንደው መላኩን እንዲታወቅ ሊገባ እንደፈለገ እንዲታወቅ እንጂ እግዚአብሔር እሷን ሊጎዳት ብሎ አይደለም ሲገባ ዝም ያለው። እሷም ጸሎተኛ ሆና እንዴት ገባባት ማለትም አይቻልም። ለምን የነጮች መንፈስ እኛ ውስጥ ሲገባ የምናሳየው ባህሪ እንዲታወቅም ጭምር ነው። እና ባሏ ግራ ገባው። የምታሳያቸው ባህሪዎች ሁሉ ግራ ገባው። እንዴ ደህና ሰው ነበርሽ፣ በዚህ 2 ወር 3 ወር ውስጥ ጥሩ ልጅ ነበርሽ፣ ምንድነው ተቀያየርሽብኝ? እንግዲህ ከኢትዮጵያ በራሱ ወጪ ነው ያስመጣት። ሚስቱ እንድትሆን እዛ ልትኖር አብረው ለመኖር ነው አስበሽ ነው፣ ከኔ ልትለይ አስበሽ ነው ምናምን ይላታል። መጨረሻ ላይ ተጣሉ። ሲደባደቡ ተጣልታ ማን ቤት ነው ሄደችው? በቡዳ የበላቻት ሴትዮ ቤት እሷ ጋር ገባች እና ግራ ገባው። እንዴት እንደዛ ሊሆን ይችላል? እሱ ራሱ ቡዳ መሆኗን አያውቅምና እዛ ሆና ግን ስትጸልይ ሴትዮዋ ጮኸች። ልጅቷ እዛ ተጣልታ እሷ ቤት እንድትገባ የተደረገበት ምክንያት አለው እግዚአብሔር ማለት ነው። ሴትዮዋ ራሷ ጮኸች። ተይኝ አትረብሽኝ ብላ በርበርግዳ መታ ጮኸችባት። ምንድነው ብላ ጠየቀች። ምንም ቋንቋ አታውቅ ምን አታውቅ። ከዛ ቢቸግራት ባሏ ጋር ሄዳ ሴትዮዋ መታ ጮኸችብኝ፣ ምንድነው አልገባኝም አለችው። ቋንቋ እሱ ስለሚያውቅ ሲተረጉምላት ደነገጠ። በቃ በቡዳ የበላችሽ እሷ ነች፣ እንደመጣሽ በቡዳ በልቼሻለሁ የኔ ነሽ እያለች እየጮኸች ነው ብሎ ነገራት። ልጅቷ ግን በጣም ተጨነቀች። ለምን እቃም ስታጠብ እቃው ይሰበራል። ውስጧ እብድ ሆኚ ልብስሽን አውልቂ፣ ወደ ደጅ በቃ ዝም ብለሽ ልብስሽን አውልቀሽ ውጪ ነው የሚላት። የምታሳየው አክሽን በሙሉ የአበሻ ሰይጣን የበላት አይደለችም። የአበሻ ሰይጣን ያስታውቃል። በትክክል በደንብ ነው የሚለፈልፈው። ተንኮሉ ራሱ በደንብ ይታወቃል። ይቺ ሴት ግን የበላት የአህዛብ መንፈስ ስለሆነ አክሽን እና ተግባር ነው እንጂ የሚያሳየው በቃላት ሀሳቡ መግለጽ አይችልም ነው የኔ አባባል። እና እርሶም ጋር የአህዛብ መንፈስ ካለበት የአህዛብ መንፈስ እርሶ ላይ ተግባራዊ በሆነ መንገድ ነው የሚገልጸው። ይሄም ጩሂ ማለት መጨነቅ ምናምን ድምጽ ማሰማት እንጂ ፊደሉ ተለይቶ አይታወቅ ይሆናል። ሌላው ግን ጓደኞቹ ካሉ እዛው የሚኖሩበት ሀገር ላይ አበሾች ወይም የእርሶ የኤርትራም ምናምን የሚያውቋቸው ካሉ የተጣሏቸው ካሉ የጓደኞች የልጆቹም የባለቤቱም ጓደኞች ካሉ የእነሱ መንፈስም እየረበሾት ሊሆን ይችላል። አውና ዛር እንዳልሆነ ነው። ዛር አይደለም እየተሰበው ሊኖር ይችላል። ዛሩ ይሄን የሚያደርገው ግን ዛር አይደለም። ዛር እንደዚህ ፊት ለፊት በጋድ አይፈታተንም። ዛር በድብቅ በውስጥ በኩል በደንብ አድርጎ ነው ህይወትን የሚያበላሸው። ለምን ከልጅነት ጀምሮ ጸባዮትን ያውቃል፣ አለባበሶትን፣ ባህሪዎትን ያውቃል። እንዴ እሱ መያዝ ፈልገው ነው እንደዚህ በጋድ እያለ የሚጮኸው? መያዝ አይፈልግም። እሱ ተደብቆ መስራት ነው የሚፈልገው። በሲስተም ነው የሚሰራው ዛር። ይሄ መተቱ ግን ሂድና አርግ እንደዚህ አርግ ተብሎ የተላከው መተት ግን የተላከበት መፈጸም ሲመጣ ይያዛል። ወረድ ሲል ከባስዋል ወደ ቤቴ ካቀናሁ መንገድ ከዛ እየተዋራጨው ነው የምመጣው። ኧረ እግዚአብሔር ይመስገን እንኳን አልጠፋኝ ቤቴ
ያልኩ ነው የምገባ እያመሰገንኩ በውስጤ ግን መቆም አልችልም። አሁን እንደዘጉት ስልኩን ማነህ በእኔ ውስጥ ያለኸው እንደዚህ እንደዚህ የምታረገኝ ቅዳሴ ሳስቀድስም እንደዚህ የምትፈራ የምትደነግጥ መልክህን አሳየኝ መልክሽን አሳየኝ በስላሴ ስም ማን እንደሆንክ ታየኝ እያሉ መቀጥቀጥ አለበት መስገድ አለበት ብዬ አስባለሁ እንደኔ። ከዛ የሆነ መልክ ሲታዩት ያ ያዩት ሰው ጎረቤትም ይሁን የሥራ ባልደረቦትም ይሁን ያን ሰው እንዴት መራቅ እንዳለበትና እንዴት መለያየት እንዳለበት በደንብ ማሰብ አለበት። በደንብ በነበርኩበት ጊዜ ዛን ቤት በላይ ነበር አንድ ጓደኛችን ከነተዳሩ እኔም በትዳር ባለሁበት ጊዜ ማለት ነው። አንድ ጊዜ እየጸለይኩኝ እንትን እየቀጠቀጥኩኝ እንትን እኔ እንጃ ድምፅ አውጥቻለሁ አላወጣሁም እንኳን ብዙ አላስታውሰውም። ግን መጣና ቤተሰቦቼ ሁሉ ተኝተው ነበሩ። መጣና በሩን በኃይል ደበደበው። ከደበደበው እና አልከፈትኩም። ግን ቀጥ አልኩኝ። ኧረ አሁን ከቋርጫ አልወጣም አልከፍትም ብዬ 5:11 ማለት ነው በኢትዮጵያ አቆጣጠር ያኔ በወጣቱ 11 ሰዓት ነበርና አልከፈትኩትም። ከዛ ይባሳጫል ይሄን አልከፈትኩትም። ድምፁን ሳምሶን ነው ስለሆነ ሳምሶን ደበደበው አልከፈትኩም። ያኔ ልጆቼን ባሌም ተኝቶ ነበር ግን አልከፈትኩትም። እነሱም አልሰሙትም። ያኔ ነገር ሀሳብ ይሆነብኛል ሁሉ ቀን። ግን ያኔ ያ ደግሞ በኋላ ስንገናኝ ደግሞ አላስታውሰውም። እስካሁን እንደራረሳለን። ይመጣል አንዳንድ ጊዜ ምናምን እንደ ጓደኛሞች ነን። ግን ብዙ አይደለም ራቅ ስላልክ ነው እኮ አሁን ስለቀየርኩ ማለት ነው። በሆነ ጊዜ ግን በቤተክርስቲያን በምን እንገናኛለንና ያኔ ይሆን ይችላል ምናልባት። እስቲ እንደዚህ እናድርግ። በውስጥ በኩል ላገኘሁትና ዲቴል ውስጥ ገብተው እያንዳንዱ ሲነግሩኝ ችግሩን በደንብ ላውቀው እችላለሁ። አሁን ግን ባየር ላይ ያለን ሰዓት ይበቃናል ብዬ አስባለሁ። ምክንያቱም መሰረት አሁን የእርሶን ስጋቱ እየነገሩኝ በመጡ ቁጥር ምናልባት ስለ ባለቤቱም ብዙ ስላላወራን ወይም የዛሬ 4 ዓመት የነበረው ስላላስታወስኩኝ ድጋሚ እንዳይሆንብን በግል በውስጥ ላውራውትና ከዛ መፍትሄውን ነግሮታለሁ። እስካሁን የነገርኩትን ግን ደግሞ በደንብ አዳምጡት። እሺ እግዚአብሔር ይስጥልኝ እድሜና ጤና ከነቤተሰቦች ሁሉ ጊዜ ስጸልይ የእነሱን ጸሎት ይርዳኝ እያልኩኝ ያስታውሳለሁ። እናንተን መምህራችንና እግዚአብሔር ይመስገን እናንተን የሰጠን ያ እድሜ ያ እውቀት ያ እምነታችንን ማስታወሻ ሆናችኋል። እኛ እምነት በቃል ብቻ ነው የምናውቀው የነበር እንጂ አልኖርንበትም። ያኔ እድሜ ብመለስ ምን ነበር ነው የምለው። አሁን ይሄን ስቃይ ብዬ አላስበውም። ይሄንን ይበለኝ ምናምን ስትል እኔ አትክክላለ የሚያጽናናኝ ነጥብ ካለ ይበለኝ ብላችሁ ዝም ብላችሁ ጸልዩ ስትል አንድ ይበለኝ እላለሁ። በቃ ያንን ቃል እየሰጠህን እግዚአብሔር ይመስገን። አንድም ጸሎት ሲጀምርም ጭንቅ ብሎኝ ነበርና አንተን ዝም ብላችሁ ስገሩ ስል ያንን የነሳህ መዝሙርህን ነፍሴ ሲገጂ የምትል ያለች እሷን እየሰማኝ አሰግዳለሁ። ስግደት ጀመርኩኝ። በቃ የመጀመሪያ ጊዜ ማለት ነው። አሁን መምህራችንን እግዚአብሔር መጨረሻህን ያሳምርልህና እግዚአብሔር ደግሞ በሚያውቀው ስም በመንገድ መርተሃልና እግዚአብሔር ለብርሃን ያድርስህ። የኔ ወንድም የኔ ልጅ እላለሁ። አመሰግናለሁ እናት። ጸልዩልኝ። ተስፋ ስላሴና ቤተሰቡን ጠብቅ ብሎ ጸልዩልኝ። በድጋሚ እንገናኛለን። የቅዱሳን ጸሎት እሺ
እሺ በመልካም ምሽት ደስ ብሎኛል። አሜን። እግዚአብሔር ይስጥህ።